የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2015 ያጸደቀው የዘላቂ ልማት አጀንዳ 2030 የማይነጣጠሉና ሁሉን አቀፍ የሆኑ 17 ግቦችን አካቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምክክር መድረኩ ባደረጉት ንግግር የዘላቂ ልማት አጀንዳው ድህነትን በማስወገድ የሰው ልጆችን የተሟላ ኑሮና ብልጽግና ለማረጋገጥ የሚያስችል መሆኑን አንስተዋል። ኢትዮጵያ የዘላቂ ልማት ግቦችን ለማሳካት ተጨባጭ ሀገራዊ ሁኔታን ግምት ውስጥ በማስገባት አጀንዳውን በባለቤትነት የተገበረች እንደምትገኝም ነው የገለጹት። ኢትዮጵያ እንደ አውሮፓ አቆጣጠር በ2017 ድህነትን ማጥፋትና ብልጽግናን ማስፋፋት በሚል ዋና ርዕስ በተዘጋጀው የፈቃደኝነት ግምገማ ሪፖርት አቅርባ ተሞክሮዋን ለሌሎች የዓለም ሀገራት አጋርታለች። በተመሳሳይ በ2022 እንደ አውሮፓ አቆጣጠር ሁሉም ባለድርሻ አካላት በማሳተፍ ሁሉንም የዘላቂ ልማት ግቦች አፈጻጸም ባማከለ ሁኔታ የግምገማ ሪፖርት በማዘጋጀት ልምዷን አካፍላለች። ኢትዮጵያ በያዝነው የፈረንጆች ዓመት ሶስተኛውን የፈቃደኝነት ብሔራዊ ግምገማ ሪፖርቷንና ልምዷን ለማቅረብ መዘጋጀቷንም አቶ ተመስገን ተናግረዋል። ሪፖርቱ ሀገሪቱ በብዙ ፈተናዎች ውስጥ ሆና የዜጎችን ተጠቃሚነት ለማረጋገጥ በርካታ የልማት ስራዎችን በማከናወን በኢኮኖሚ በማህበራዊና በአካባቢ ጥበቃ ውጤት እያስመዘገበች መሆኗን ለዓለም የምታሳይበት ይሆናልም ብለዋል። ይህ የ2025 የዘላቂ ልማት የፈቃደኝነት ብሔራዊ ግምገማ ለ2030 የዘላቂ ልማት አጀንዳ ዘላቂ አካታች ሳይንሳዊና በማስረጃ ላይ የተመሰረቱ መፍትሄዎችና ዘላቂ ልማት ለሁሉም የሚል ዋና ጭብጥ ጤናማ ህይወትን ማረጋገጥና ደህንነትን ለሁሉም በሁሉም የእድሜ ክልል ማስፋት ማለትም ግብ 3 የተቀመጡ፣ በሌላ በኩል የጾታ እኩልነትን ማረጋገጥና ሁሉንም ሴቶችና ልጃገረዶች የተሟላ ሁኔታ ማብቃት ግብ 5 እነዚህን ግቦች ላይ ያተኮረ ሆኖ ሁሉንም የዘላቂ ልማት ግቦች አፈጻጸም አማክሎ የተዘጋጀ ሪፖርት ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የዘላቂ ልማት ግቦችን ከሀገራዊ የልማት እቅዶቿ ጋር በማስተሳሰር በከፍተኛ ኃላፊነት የተገበረች እንደሆነ ገልጸዋል። ግቦቹን ለማሳካት ሀገራዊ የልማት ኢኒሼቲቮች ተቀርጸው የተከናወኑ ስለመሆኑም ነው ያነሱት። ኢትዮጵያ የዘላቂ ልማት ግቦችን የሀገራችንን ተጨባጭ ሁኔታ ባገናዘበ መልኩ ከልማት እቅዶች፣ ፖሊሲዎች፣ ስትራቴጂዎችና ከሀገር በቀል ኢኮኖሚ ሪፎርም ጋር በማስተሳሰር በከፍተኛ ኃላፊነት እየተገበረች ትገኛለች። በተለይም ለውጡን ተከትሎ በልማት እቅዶቻችን ያስቀመጥናቸውን ዋና ዋና ግቦች ለማሳካት የተለያዩ ቁልፍ የልማት ኢኒሼቲቮች ለአብነት ያህል የስንዴ ልማት፣ የሌማት ትሩፋት፣ አረንጓዴ አሻራ፣ ኢትዮጵያ ታምርት፣ የከተማ ኮሪደር ልማት፣ ትምህርት ለትውልድ ፕሮግራም የመሳሰሉትን በመቅረጽ በሁሉም አካባቢዎች እየተገበሩ ይገኛሉ። እንዲሁም ዘርፈ ብዙ በሆኑ የልማት ስራዎች ድህነትን ለመቅረፍ፣ ረሃብን ለማጥፋት፣ ጤናማና የተማረ ዜጋ ለማፍራት፣ አካታችና ዘላቂ የኢኮኖሚ እድገትና ምቹ የስራ ዕድል ለሁሉም ዜጎች ለመፍጠር የምናደርገውን ጉዞ የበለጠ እያፋጠኑ ይገኛሉ። ኢትዮጵያ የዘላቂ ልማት ግብን ለማሳካት ያከናወነቻቸው ተግባራት ውጤታማ መሆናቸውን መገንዘባቸውን የገለጹት ደግሞ በኢትዮጵያ የተባበሩት መንግስታት ድርጅት ዋና ተጠሪና የሰብአዊ ድጋፍ አስተባባሪ ዶክተር ራሚዝ አልካባሮቭ ናቸው። የዘላቂ ልማት ግብ ለማሳካት ኢትዮጵያ በጣም ጠንካራ ተግባራትን ማከናወኗን ተገንዝቤያለሁ። ይህም የመንግስት ጠንካራ ስራ ውጤት ነው። ለዚህ ትልቅ ምስጋና የሚገባው ነው። እኔም ከልብ የመነጨ አድናቆት አቀርባለሁ። በመድረኩም የክልል ርዕሳነ መስተዳድሮች፣ የሁለቱ ከተማ አስተዳደሮች ከንቲባዎች፣ ሚኒስትሮችና የዓለም አቀፍ ተቋማት ተወካዮች ተገኝተዋል።